ይህ ጉባለች ኢትዮጵያ ነው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ የሰዓቱን ሰበር ዜናዎች እናቀርባለን። የፌዴራል መንግስት የትግራይን ህዝብ ዳግም ወደ እልቂት ሲገባ ዝም ብሎ ሊመለከት አይገባም ሲሉ የትግራይ ጊዜያዊ አስተዳደር አስታወቁ። አስተዳደሩ ፌዴራል መንግስት አስፈላጊውን እርዳታ እንዲያደርግም ጠይቀዋል። የትግራይ ጊዜያዊ አስተዳደር በትግራይ ክልል ስላለው ወቅታዊ ሁኔታ በማስመልከት ዛሬ ረፋድ መግለጫ አውጥተው ነበር። አስተዳደሩ የትግራይ ጦር አዛዦች ከተልዕኮ ውጪ የአንድ ጠባብን ቡድን የስልጣን ጥም ለማርካት ሲሉ ግልጽ መፈንቅለ መንግስት ለማድረግ እየተንቀሳቀሱ ቆይተዋል ያሉ ሲሆን በዚህ ሳምንትም በተመሳሳይ በሰሜን ምስራቅና በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ ተባብሶ ቀጥሏል ማለቱን ከዚህ ያገኘነው ዘገባ ያመለክታል። አስተዳደሩ በመግለጫው ይህንን አደገኛ እንቅስቃሴ እንዲያስቆም ለአጠቃላይ ጦር አዛዡ ሌተናንት ጀነራል ታደሰ ወረደ ትዕዛዝ ቢሰጥም የጥፋት ድርጊቱን ማስቆም እንዳልተቻለ አስታውቋል። የጥፋት ድርጊቱ ተባብሶ በቀጠሉበት በአሁኑ ሰዓት በሲቪሎች ላይም ያነጣጠረ ጥቃት እየተፈጸመ መሆኑንና ከላይ እስከታች ያለውን የመንግስት መዋቅር የማፍረስ እንቅስቃሴዎች ቀጥለዋል ማለቱ ታውቋል። ጊዜያዊ አስተዳደሩ በመግለጫው የትግራይ ጦር የበላይ አዛዦች ኋላ ቀሩን ቡድኑን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሪቶሪያውን ስምምነት በይፋ እንዲጣስ በማድረግ የትግራይን ህዝብ ዳግም ወደ ጦርነትና እልቂት እያስገቡት ነው ብሏል። አስተዳደሩ በመጨረሻም የፌዴራል መንግስት በትግራይ የጸጥታ ኃይል ስም የሚንቀሳቀሱት አዛዦች የአንድ ኋላ ቀርና ወንጀለኛ ቡድን ተላላኪዎች እንጂ የትግራይን ህዝብና ጊዜያዊ አስተዳደሩን እንደማይወክሉ በመረዳት አስፈላጊውን እርዳታ በማድረግ ሊደርስልን ይገባል ብሏል። ከዚህ ባሻገር የፕሪቶሪያ ስምምነት እንዲህ በይፋ ሲፈርስና የትግራይ ህዝብ ዳግም ወደ እልቂት ሲገባ ዝም ብሎ ሊመለከት አይገባም ሲል የትግራይ ጊዜያዊ አስተዳደር አጽንኦት ሰጥቶ ዛሬ ረፋድ ላይ ባወጣው መግለጫው አስታውቋል። እንዲሁ ወደ ሌላኛው የትግራይ ዜና ስናልፍ ማምሻውን በትግራይ ክልል የታጠቁ ኃይሎች አፈና ማድረግ ላይ ቀጥለውበታል። ልዩ መረጃውን ከመቀሌ ያገኘሁት ያለው ናትናኤል መኮንን በመቀሌ ዙሪያ ያሉትን ጊዜያዊ መንግስት ያዋቀራቸው አስተዳዳሪዎች የዶክተር ደብረጽዮን አድመ ቡድን ማፈንና ማሳደዱን ቀጥሎበታል ብሏል። ማምሻውን ታፍነው የተወሰዱ የተባሉ ግለሰቦች ዝርዝር: አንደኛ ታጋይ ኢንጂነር አምዶም ወልዱ የአዲ ጉደም ከንቲባ፣ ሁለተኛ ታጋይ አወት ተወልደ ምክትል ከንቲባ አዲ ጉደም፣ ሶስተኛ መምህር ይርጋ ህሉፍ የህዝብ ግንኙነት፣ አራተኛ ታጋይ አባዲ የአዲ ጉደም ጸጥታ ኃላፊ በሰራዊቱ በጥይት ተመተው በሕክምና ላይ የሚገኙ፣ አምስተኛ አለሙ ኃይለ ገብረ ህይወት ቀጠና 1 በራሱ ላይ፣ 6 ሞገስ ኪዳኑ ወልዱ ቀጠና 1 በደረቱ፣ 7 ወልዱ አባዴ ተስፋይ ቀጠና 2 በጀርባው፣ 8ኛ ደግሞ ባህሱ በረሃ ቀጠና 4 እጁ ላይ የተመቱ መሆናቸውን በዚህ ዘገባ ያሳውቃል። የአዲግራት ከንቲባ ቢሮ በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ተይዟል ተባለ። ይህንን ለማድረግ ያቀዱትን ብቻ ሳይሆን አዲግራት ላይ ብቻ ሳይሆን መቀሌንም ላይ ማድረግ ይፈልጋሉ ነው የሚባለው። የትግራይን ህዝብ ኃይል በመጠቀም የመንግስት መስሪያ ቤቶችን በህገወጡ የህወሓት አንጃ ስም መያዝ በፍጹም ተቀባይነት የሌለውና ወደ ተጨማሪ እልቂትና መጠፋፋት የሚያመራ ነው ተብሏል። ለዚህም ነው ያንን እብደት ለማስቆም የቻልኩትን ሁሉ ለማድረግ እየሞከርኩ ያለሁት። ያንን እብደት የማስቆም አቅም አለኝ ወይ የሚለው የተለየ ጉዳይ ነው። ነገር ግን ዓለም አቀፉ ማህበረሰብ ጣልቃ ገብቶ እነዚህ ሰዎች እብደት ላይ መሆናቸውን ሊነግራቸው ይገባል ብለዋል አቶ ጌታቸው ረዳ በዚህ ዘገባቸው። ሌላው የትግራይ ህዝብ ከጥቂት ህወሓቶች ቀንበር በላይ ነው ብሏል። ታሪክ ራሱን ይደግማል ይላሉ አንዳንድ ሰዎች። ስህተት በዚህ ፍጥነት ሲደገም ግን በታሪክ ታይቶ አይታወቅም። ትናንት በተሳሳተ ስሌት ያን ሁሉ መዓት ያመጡ ቡድኖች ዛሬም ባረጀና በሰባራ ካልኩሌተራቸው አስልተው በዓለም ፊት የፖለቲካ ኃጢአት እየሰሩብን ነው። ይህን ንብረት ሊያስቆሙ የሚችለው በዋናነት የትግራይ ህዝብ ነው። እነዚህ ሰዎች የትግራይን ህዝብ ሲያሻቸው ለሻዕቢያ ሲያሻቸው ደግሞ ለሌላ ቁማር እያስያዙ መቆመራቸው ሊበቃቸው ይገባል። ከመጀመሪያው ጦርነት ቀድመን ተመሳሳይ ምክረ ሀሳብ ስንሰነዝር ይሳለቁ የነበሩ ኃይሎች ዛሬ ከሰላም ጎን ቆመዋል። ዛሬ ደግሞ በተመሳሳይ የሰላም ዋጋ ያልገባቸው የደቂቀ ጥፋት ሐዋርያት ነገ የሚጸጸጹበትን መንገድ መርጠውታል።
እኛ የትግራይ ህዝብን የማንም ቁማር መጫወቻ አይደለም እንላለን። ባለ ሰባራ ካልኩሌተሮቹ ከእብደታችሁ ተመለሱ እንላለን። በዚህ የድንቁርናና የእብሪት መንገድ ከቀጠላችሁ ግን አደጋው ለትውልድ ይተርፋል ብለን እንመክራለን። ምክንያቱም በመጨረሻ ነገሩ በኢትዮጵያ አሸናፊነት እንደሚገባደድ እናሳውቃለን። ሰላም ለኢትዮጵያ፣ ሰላም ለዚያ ደግ ህዝብ ይሁን ይላል ናትናኤል እንዲሁ በሌላ ዘገባው ማለት ነው። ሌላው የሰሜን ትኩሳት ሆኖ የምናገኘው ዜና የኤርትራን ጣልቃ ገብነትና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላት ሚናን ለመግታት አፋጣኝ እርምጃ መውሰድ ያስፈልጋል ሲሉ በትግራይ ክልል የሚንቀሳቀሱ ፓርቲዎች አስታወቁ። ፓርቲዎቹ በጦር በመታገዝ የሚደረግ የስልጣን ንጥቂያ ይቁም ሲሉም ተደምጠዋል። የትግራይ ነጻነት ፓርቲ፣ ባይቶናና አረና ትግራይ በጋራ ባወጡት መግለጫቸው የህወሓት ካድሬ ጀኔራሎችና አጋሮቻቸው በህገወጥ መንገድ ስልጣን ለመንጠቅ እየሞከሩ ባሉበት ወቅት የክልሉ ሰላምና መረጋጋት ወደ ቀውስ ውስጥ ከተውታል ብለዋል። ፓርቲዎቹ በመግለጫቸው ህገወጥ የመፈንቅለ መንግስት ሙከራ መንግስታዊ መዋቅር ከታች እስከ ላይ በማፍረስ ክልሉ ወደ ከፍተኛ አለመረጋጋት አስገብተውታል ያሉ ሲሆን ይህ በግድየለሽነት እየተፈጸመ ያለው የስልጣን ወረራ የተናጠል ተግባር ሳይሆን ከኤርትራ መንግስት ጋርም በመቀናጀት እየተሰራ ያለ ነው ሲሉ ነው ያስታወቁት። በዚህ መሰረትም ዓለም አቀፍ አካላትና ሁሉም የፕሪቶሪያ ስምምነት ተዋናዮች በአስቸኳይ ጣልቃ እንዲገቡ እንጠይቃለን ያሉ ሲሆን ተጨማሪ ትርምስ ለመከላከልና አስከፊ ክልላዊ ቀውስን ለመከላከል ሲባል የህግ የበላይነት መከበር አለበት ሲሉ ተደምጠዋል። በመጨረሻም የኤርትራን ጣልቃ ገብነትና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላት ሚናን ለመግታት አፋጣኝ እርምጃ መውሰድ የግድ ነው ብለዋል። ግብጽ ስንል አንዳንዶች ቀልድ ይመስላቸዋል። የህወሓት ሽማግሌ ጀነራሎች ኢትዮጵያን ለማፍረስ የማይፈነቅሉት ድንጋይ የለም። ሰላም ከሆነ ህዝብ ብዙ ነገር ስለሚጠይቃቸው አካባቢያቸው በፍጹም ሰላም እንዲሆን አይፈልጉም። ለማንኛውም ጌታቸው ረዳ ከትናንት ወዲያ ምን አለ ብለው ነበር ብለን ይህን እንወስዳለን። ይህ ንግግር የአቶ ጌታቸው ረዳ ነው። ከግብጽ ጋር ንግግር ጀምረናል ብሎ የተናገረኝ ወታደራዊ አዛዥ አለ። ከኤርትራ መንግስት ጋር ያደረግነው ንግግር የፌዴራል መንግስቱንም ሆነ የሌሎች አገሮችንም ጥቅም በሚጻረር መልኩ ከሆነ እኛ የት ላይ ቆመን ነው ያንን ንግግር ያደረግነው ብሏል አቶ ጌታቸው ረዳ ማለት ነው። አድማጮች፣ ይህ በትግራይ ላይ ያለው ቀውስ እንግዲህ በአገሪቱ ላይ በከፍተኛ ሁኔታ ሲካሄድ የነበረውን ነገር በሙሉ ወደዛ ወስዶ ያንን ህዝብ አሁንም ሰቆቃው እንዳያበቃ የሚደረግበት ነገር ነው ያለው። ሁሉም ሰው ሀቅን ለመውደድና ሀቅን ለማውጣት ከፍተኛ ርብርብና ትብብር ካላደረገ እነዚህ ኢትዮጵያ ውስጥ የተፈጠሩ ባንዳዎች፣ ጽንፈኞች፣ ዘረኞችና ባንዳዎች እንዲሁ በጣም እስከ ቀብር ድረስ ይህንን በጥፋት መቀጠላቸው የሚታወቅ ነው። ምንም ካልሞት በስተቀር እነዚህ ሰዎች ይድናሉ ማለት አያስፈልግም። ነገር ግን በጎ ሰዎች ራሳችንን ከዛ ነገር በመጠበቅ እስኪ አንዳንድ ቪዲዮዎችን ከዚህ ቀጥሎ እንመልከት። ስርዓት ዘይብሉ ሁነታት ንፈጥር ስለ ዘለና ምስ ፋኖ ርክብ ኣለዎ ጀሚር ኣለኹ ዝብል ምስ ግብፂ ርክብ ጀሚርና ኣለና ዝበለ ዝኾነ ደረጃ ኣዛዝ ይፈልጥ እዩ። እቲ ናይ ርክብ ማሕበርና ድማ ኩሉ ኣደባባይ ዝፍለጥ እዩ። ስእገለ ርክብ ጀሚርና ኣለና ገለ ዝብለና ሶም ምስ ኤርትራ ዝግበር ርክብ ይኾን እንተ ዓብዪ ሓጢፍ ምስ ኤርትራ ዝግበር ርክብ ወይ ምስ መንግስቲ ኤርትራ ዝግበር ርክብ ምስ ህዝቢ ኤርትራ ዝግበር ርክብ ብዝኾነ ይኹን መንገዲ ናብ ህዝቢ መንግስቲ ኤርትራ ዝግበር ርክብ ኣንፃር ዝኾነ ሓይሊ ኣንፃር ፌደራል ስርዓት መንግስቲ ዝግደፍሞ ዝኾነ ሓይሊ ተኮይኑ ግን ኣብ ምንታይ ተመስሪትና ናብ ምንታይ ትንታነ ተመስሪትና። ሌላው አሳዛኝ ዜና የልጄን እውነት አፈላልጉልኝ። የፍትህ አካላት ተከታትለው የልጄን ሐቋን ያውጡልኝ፣ ደሟን ያውጡልኝ ብለዋል አባት። የወጣቷ ቀነኒ አዱኛ ስርዓተ ቀብር ዛሬ በአዲስ አበባ ቅድስት ሥላሴ ካቴድራል ተፈጽሟል። ለጋዋ ወጣት ቀነኒ ከፍቅረኛዋ ድምፃዊ አንዱዓለም ጎሳ ጋር በሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ግድም
ከ5ኛ ፎቅ ወለል ወድቃ ሕይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ሁኔታ ሕይወቷ እንዳለፈ ገልጧል። በወቅቱ አብሯት የነበረውን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያከናወነ እንደሆነም አስረድቷል። ዛሬ በቅድስት ሥላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዱዓለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯን ላይ ተገኝቷል። የቀብር ስነ ስርዓት ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞቹ ፊት ላይ ባስተላለፉት መልእክቶቻቸው የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀዋል። ሁላችንም የምንጠይቃችሁ አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጄን እውነት አፈላልጉኝ፣ እንደ ሃጫሉ ሞትም ተድበስብሶ አይቅርብኝ ብለዋል። እኔ ለማስተማር ነበር ከቅፌ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለው የለም ሲሉ ተደምጧል። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞ ስራ አክባሪ ናት። እንዲህ ርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ሲቸግርህ ተበድራ እንኳ የምትሰጥ እንጂ ከእሷ ይህ አይጠበቅም በማለት በልጃቸው ህልፈት መሪር ሀዘናቸውን ገልጠዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሀቋን ያውጡልኝ ነው፣ ደሟን ያውጡልኝ ነው፣ ሌላ ምንም የምለው የለኝም ብለዋል አባት። ለገዋ ወጣት ቀነኒ አዱኛ ዛሬ ከአባቷ አቶ አዱኛ ዋቆና እናቷ አስቴር መኮንን መጋቢት 7 ቀን 1991 ዓ.ም ነው የተወለደችው። የፊታችን ቅዳሜም 26ኛ ዓመት ልደቷን ለማክበር ስትዘጋጅም ነበር። በዚሁ አጋጣሚ እንግዲህ ነፍሷን ይማር። በጣም የሚያሳዝነው እንዲህ አይነት መጥፎ ነገሮች እየተደጋገሙብን ነው። የተሰረቅነው ሰብዕናችንን ነውና ሰው መሆን እስካልቻልን ድረስ እንዲህ አይነት ውስጥን የሚነኩ ሀዘኖች ተደጋግመው ይመጡብናል፣ ይቀጥላሉ። እስኪ ሰው እንሁንና በሰው ዋጋ እንቀመጥና ከቆሻሻ ነገር ራሳችንን እንጠብቅ ለማለት ነው የምፈልገው እንደ ጉባለች ቤተሰብ። ወደ ሌላኛው ዜና ስናልፍ የኤርትራ መንግስት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናንት ጀነራል ጻድቃን ገብረ ትንሳኤ የጦርነት ሰባቂነት አጀንዳ አቀንቃኝ ናቸው በማለት በቃል አቀባዩ የማነ ገብረ መስቀል በኩል ከሷል። ጀነራል ጻድቃን ሁለቱ ሀገሮች ጦርነቱ ውስጥ ለመግባት የመጨረሻው ምዕራፍ ላይ ደርሰዋል ማለታቸው የጦርነት አጀንዳ አራማጅነታቸውን ያሳያል በማለት የማነ ወንጅለዋል። ጀነራል ጻድቃን ኢትዮጵያ አሰብ ወደብን በኃይል መያዝ አለባት የሚል አቋም ከድሮ ጀምሮ በማንጸባረቅ ይታወቁ ነበር ያሉት የማነ ገብረ መስቀል አሁን ግን የሰላም አቀንቃኝ መስለው መታየት ይፈልጋሉ በማለት ተችተዋቸዋል። የማነ ይህንን ትችት የሰነዘሩት ጀነራል ጻድቃን በኢትዮጵያና ኤርትራ መካከል ጦርነት መቀስቀሱ አይቀሬ መሆኑንና ሰሞኑን በጻፉት ጽሑፍ ካስጠነቀቁ በኋላ ነው ይህ አስተያየት ከየማነ ገብረ መስቀል የተሰጣቸው። የኢትዮጵያ ኢንቨስትመንት ቦርድ ከ78 ሚሊዮን ዶላር በላይ የሚሆን ካፒታል የመደቡ ባለሀብቶች ባለ ብዙ ዘርፍ ልዩ የኢኮኖሚ ዞን ለመገንባት ያቀረቡትን ጥያቄ ማጽደቁን ኢንቨስትመንት ኮሚሽን ትናንት ማምሻውን በአሰራጨው መረጃ አስታወቀ። ቦርዱ ጥያቄ አቅራቢዎች በፍጥነት ወደ ስራ እንዲገቡ ውሳኔ ማሳለፉን ገልጧል። ሆኖም ባለ ብዙ ዘርፍ ልዩ የኢኮኖሚ ዞን የት አካባቢ እንደሚገነባና ባለሀብቱ ማን እንደሆኑ ኮሚሽኑ አልገለጠም። የኢንቨስትመንት ቦርዱ የልዩ ኢኮኖሚ ዞን አስተያየም የመሬት አመዳደብና አጠቃቀም መመሪያ ማጽደቁንም የኮሚሽኑ መረጃ አመላክቷል። አውሮፓ ህብረት የሱዳን ፈጥኖ ደራሽ ኃይልና አጋሮቹ ትይዩ መንግስት ለማቋቋም ማቀዳቸውን ተቃወመ። ትይዩ መንግስት ማቋቋም የሀገሪቱን ግዛት ይከፋፍላል፣ የሱዳንን ህዝብ ሁሉን አካታች በሆነ ሂደት ወደ ሲቪል መንግስት ለመመለስ ያለውን ፍላጎት አደጋ ላይ ይጥላል በማለት ህብረቱ አስጠንቅቋል። አውሮፓ ህብረት በሱዳንና ጦር ሰራዊትና በፈጥኖ ደራሹ ኃይሉ ላይ ካሁን ቀደም ማዕቀቦችን መጣሉ አይዘነጋም። ትይዩ መንግስት ለማቋቋም ባለፈው ወር ናይሮቢ ላይ ከስምምነት ላይ የደረሱት ፈጥኖ ደራሽ ኃይሉና አጋሮቹ የትይዩ መንግስቱን መስረታ እስካሁን ይፋ አላደረጉም ብለዋል። ቦይንግ ኩባንያ በየካቲት ወር ብቻ 44 ቦይንግ አውሮፕላኖችን ለደንበኞቹ ማስረከቡን ሮይተርስ ዘገበ። ቦይንግ ሰራሹ 737 ማክስ 8 የመንገደኞች አውሮፕላን ኢትዮጵያ ውስጥ ከ6 ዓመት በፊት ከተከሰከሰ ወዲህ በተለያዩ ችግሮች የተተበተበው ኩባንያው ባለፈው ዓመት በተመሳሳይ ወር ለደንበኞቹ ያስረከባቸው አውሮፕላኖች ብዛት 27 ብቻ ነበር። ኩባንያው ባለፈው ወር ለደንበኞቹ ካስረከባቸው አውሮፕላኖች መካከል 32ቱ ቦይንግ 737 ማክስ አውሮፕላኖች ናቸው ተብሏል። ተጨማሪ ማክስ የመንገደኞች አውሮፕላኖች ለመግዛት ጠይቀው ሂደቱ ከዘገየባቸው አየር መንገዶች መካከልም የኢትዮጵያ አየር መንገድ አንዱ ነው ተብሏል። በአዲስ አበባ ብስራተ ገብርኤል አካባቢ በሚገኘው የኢትዮጵያ ንግድ ባንክ ካርል አደባባይ ቅርንጫፍ ላይ በዛሬው ዕለት በተፈጠረ አለመግባባት የሰዎች ሕይወት ማለፉ ተሰማ።
ባለመግባባቱ ሳቢያ የሶስት ሰዎች ህይወት ሳያልፍ እንዳልቀረ ቲክቫ ኢትዮጵያ ጉዳዩን ከተከታተሉ ሰዎች መረዳት ችያለሁ ብሏል። ህይወታቸው ያለፈው በባንኩ በጥበቃ ሰራተኝነት ሲያገለግሉ የነበሩ አካላት ናቸው የተባለው ቲክቫ ኢትዮጵያ በባንኩ የሰው ህይወት ስለማለፉ ማረጋገጥ ቢችልም ዝርዝር ክስተቱን ከባንኩ ለማረጋገጥ ያደረገው ሙከራ ግን ለጊዜው አልተሳካም። ይህንን በሚመለከት የአዲስ አበባ ፖሊስ ኮሚሽንን የጠየቅን ሲሆን ጉዳዩ በምርመራ ላይ ነው የሚል አጭር ምላሽ ብቻ አግኝተናል ብሏል ቲክቫ ኢትዮጵያ። የስነ ምግባር ጥሰት የሚፈጽሙ የአሽከርካሪ አሰልጣኞች የማስተማሪያ ፍቃድ እንደሚሰረዝባቸው ተነገረ። የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን በአዋጅ ቁጥር 84/2016 ከተሰጡት ተግባራትና ኃላፊነቶች ውስጥ ብቁ አሽከርካሪ ማፍራት ዋነኛው ነው ብሏል። ይህንኑ ለማሳካት በተቋሙ በርካታ ስራዎች እየተሰሩ እንደሚገኝ፣ በአገልግሎት አሰጣጥ በርካታ ውጤቶችን እየተመዘገቡ ቢሆንም በዘርፉ ከሚገባው አገልግሎቶች አንጻር ቀሪ ተግባራት መኖራቸውን በባለስልጣኑ የኮሚኒኬሽን ዳይሬክቶሬት ዳይሬክተር ወይዘሮ ሰርካለም አስፋው ለብስራት ራዲዮና ቴሌቪዥን ዛሬ ገልጠዋል። ከአሽከርካሪዎች ዘርፍ አንጻር ተገልጋዮቻችንን ለቅሬታ የሚዳርጉ ተግባራት በአመዛኙ የአንዳንድ የማሰልጠኛ ተቋማት የስልጠና ጥራትና የእጩ አሽከርካሪ አሰልጣኞች የስነ ምግባር ጉድለት ጋር የሚያዙ መሆናቸውን ነው የገለጡት። በመመሪያ ቁጥር 1/2007 መሰረት አንድ ሰልጣኝ ሊይዝ የሚገባውን የንድፍ ሀሳብና የተግባር ክህሎት ከማስጨበጥ አንጻር ብዙሃኑ አሰልጣኞች ኃላፊነታቸውን በአግባቡ ቢወጡም ውስን አሰልጣኞቹ ግን እጩ አሽከርካሪዎች የሚያሰለጥኑበትን ጊዜ ከመሸራረፍ ጀምሮ ያልተገባና ለእንግልት የሚዳርጉ ተግባራት እንዲሁም ሌሎች የስነ ምግባር ጥሰቶች የሚፈጽሙ መኖራቸውን ቅሬታዎች ደርሰናል ብለዋል። በድንገተኛ ምልከታና ቁጥጥር በማድረግ የማስተማሪያ ፍቃድ መንጠቅና የመሰረዝ ጥብቅ እርምጃ መውሰድ የሚጀምር መሆኑንም ገልጠዋል። እጩ አሽከርካሪዎች ያልተገባ ነገር ሲገጥማችሁ በአካል በመቅረብ አሊያም በነፃ የስልክ ቁጥር 7766 ጥቆማ መስጠት እንደሚችሉ ወይዘሮ ሰርካለም አስፋው ጨምረው ለብስራት ሬዲዮና ቴሌቪዥን ተናግረዋል። በሊቢያ የሚገኙ ስደተኞች ላይ አፈሳ ተጀምሯል ተባለ። ከትላንት ጀምሮ በሊቢያ ዋና ከተማ ትሪፖሊ አፍሪካውያን ስደተኞችና ጥገኝነት ጥያቄዎች ላይ አፈሳ ተጀምሯል ነው የተባለው። በጎዳና ላይ በሚዘዋወሩ ስደተኞች ተጀምሯል በተባለው በዚህ ዘመቻ በርካታ ስደተኞችን በቁጥጥር ስር ውለዋል ተብሏል። ስደተኞቹ በተለያዩ ያልታወቁ ቦታዎች መታሰራቸውን የሚጠቅሰው ሪፊውጂ ኢን ሊቢያ የተሰኘው የስደተኞች መብት ተቋም አፈሳው ስደተኞችን ብቻ ሳይሆን ክርስቲያን የሆኑትንም ኢላማ ያደረገ ነው ብሏል። በአስቸኳይ እንዲፈቱም እንጠይቃለን ሲል በዘገባው ወይም በመግለጫው ላይ ተናግሯል። በሊቢያ እጅግ በርካታ ኢትዮጵያውያን ስደተኞች የሚገኙ ሲሆን በዚህ አፈሳ ምን ያህሉ ኢትዮጵያውያን በቁጥጥር ስር እንደዋሉ ግን በዝርዝር ለማወቅ አልተቻለም። ታኪሎ በሚል ስያሜ የተሰጠ የኢንቨስትመንት ባንክ ፈቃድ የለም አለ የካፒታል ገበያ ባለስልጣን። ታኪሎ በሚል ስያሜ በኢትዮጵያ የመጀመሪያው የኢንቨስትመንት ባንክ ነኝ በሚል ድረገጽ በማዘጋጀት እየተንቀሳቀሰ ላለው ተቋም ፈቃድ አልተሰጠውም ሲል የኢትዮጵያ የካፒታል ገበያ ባለስልጣን አስታውቋል። በዚህ ስያሜ የኢንቨስትመንት ባንክም ሆነ ሌላ የካፒታል ገበያ አገልግሎት ሰጪ ለመሆን የሚያስፈልገውን ፈቃድ የተሰጠውም ይሁን በኢትዮጵያ ካፒታል ገበያ አገልግሎት እንዲሰጥ ያልተፈቀደለት አካል የለም ወይም የተፈቀደለት አካል የለም ሲል ነው የገለጸው። ህብረተሰቡ ማንኛውም ራሱን እንደ ካፒታል ገበያ አገልግሎት ሰጪ ከሚያቀርብ ግለሰብ ወይም ድርጅት ጋር ስምምነቶች ወይም ግብይቶችን ከመፈጸሙ በፊት የብቁነትና የፈቃድ ሁኔታውን እንዲያረጋግጥ ያበረታታል ብለዋል። በዩኤስአይዲ ተጠባባቂ ዋና ጸሐፊ ኤሪካ ካር ስም የተጻፈ ኢሜል ሰራተኞቹ ሚስጥራዊ የሰው ኃይልና ሌሎች ሰነዶች እንዲያጸዱ የሚያዝዝ ኢሜል ግርታን ፈጥሯል። የተጻፈው ኢሜል ምንም ያቀረበው ምክንያት ግን የለም ተብሏል። እርምጃው በ40 ቢሊዮን ዶላር በጀት የነበረውና 10,000 በላይ ሰራተኞች የነበረው ዩኤስአይዲን ለማጠፍ የትራምፕ አስተዳደር ያደረገው ሰፊ ጥረት አካል ነው ተብሏል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቅርቡ 80% የዩኤስአይዲ መርሃ ግብሮች መሰረዛቸውንና የተቀሩት ደግሞ ወደ ስቴት ዲፓርትመንት መዛወራቸውን መግለጻቸው ይታወሳል። ይህ አይነቱ መጠነ ሰፊ የፋይል ማጽዳት ትዕዛዝ ከዚህ ቀደም ታይቶ አይታወቅም ሲሉ የቀድሞ የዩኤስአይዲ ሰራተኞች ስጋታቸውን ገልጠዋል። የአልሸባብ ታጣቂዎች በመካከለኛው ሶማሊያ ቤሊዶዋን በሚገኝ ካይሮ ሆቴል ላይ ጥቃት ፈጸሙ ተባለ። ጥቃቱ የተፈጸመው የመንግስት ባለስልጣናትና የጎሳ ሽማግሌዎች በሆቴሉ ምክክር ላይ በነበሩበት ወቅት በመሆኑ በእቅድ የተፈጸመ ነው ተብሏል። የአልሸባብ ታጣቂዎች ቅድሚያ በመኪና ላይ የተጠመደ ቦምብ በማፈንዳት ከሶማሊያ የጸጥታ ኃይሎች ጋር ከፍተኛ ውጊያ መድረጋቸው ተጠቁሟል። በርካታ ሰዎች መሞታቸው ቢገለጽም እስካሁን ቁጥሩ በመንግስት በኩል ይፋ አልተደረገም። አልሸባብ ለጥቃቱ ኃላፊነቱን እንደሚወስድ በመግለጽ ከ10 በላይ ሰዎችን መግደሉን አስታውቋል።
ታውቋል። ቁጥሩ ግን ከዚህም ከፍ ሊል ይችላል ተብሏል። የሶማሊያ ብሔራዊ ደህንነት ቢሮ በበኩሉ በመካከለኛው ሸበሌ አካባቢ ኢላማ ባደረገው ጥቃት አመራሮችን ጨምሮ 16 የአልሻባብ ታጣቂዎች መግደሉንና ሲጠቀምባቸው የነበሩ በርካታ የጦር መኪኖችንም ማውደሙን ገልጧል። በደቡብ ሱዳን ለዓመታት ተሻሽሎ የዘለቀውን ሰላም ዳግም ወደ ጦርነት እንዳይመለስ በርካቶች በስጋት ላይ ናቸው ተባለ። በሰሜን ምስራቅ የላይኛው ናይል ግዛት በተቀሰቀሰው ግጭት የመንግስት ኃይሎች ዋይት አርሚ በተባሉትና ሪክ ማቻር ደጋፊዎች መካከል ነው የተጀመረው። ይህ ግጭት በፕሬዝዳንት ሳልቫኪር እና በምክትላቸው ሪክ ማቻር ኃይሎች መካከል ወደ ለየለት ጦርነት እንዳይገባ ነው ስጋት ያሳደረው። የተባበሩት መንግስታት ሄሊኮፕተር በደቡብ ሱዳን ወታደሮች በናስር ከተማ አቅራቢያ ላይ አርብ ዕለት ተመቶ በርካቶች የሞቱበት ክስተትም ተፈጥሯል። አሜሪካ በበኩሏ ከአደጋ ጊዜ ሰራተኞች በስተቀር ዜጎቿ ደቡብ ሱዳንን ለቀው እንዲወጡ ማዘዟ ስጋቱ እንዲያይል ምክንያት ሆኗል ነው የሚባለው። ዛሬ ደግሞ ኡጋንዳ የልዩ ኃይል አባላቶቿን የሀገሪቱን ፕሬዝዳንት ሳልቫኪርን እንዲጠብቁ በሚል ልዩ ኃይል መላኳን የሀገሪቱ ጦር አዛዥ ጀነራል ሙሁዚ ካይኔሩባ በኤክስ ገጻቸው አስታውቀዋል። ደቡብ ሱዳን እንደ አውሮፓዊ አቆጣጠር በ2011 ራሷን ችላ ከተገነጠለች ከ2 ዓመት በኋላ በበኪር እና በማቻር መካከል በተፈጠረው ግጭት አገሪቱ ወደ የእርስ በርስ ጦርነት ያመራች ሲሆን ከ400 ሺህ በላይ ሰዎች ተገለዋል ይባላል። አውሮፓ ህብረት በኢትዮጵያውያን ላይ በጣለው የቪዛ ገደብ ሌላ በቀጣዩ ግንቦት ወር እንደሚወያይበት በኢትዮጵያ የህብረቱ አምባሳደርና የአባል አገሮች ዲፕሎማቶች ትናንት አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ ላይ መናገራቸው የሀገር ውስጥ የዜና ምንጮች ዘገቡ። ህብረቱ ባለፈው ዓመት ሚያዝያ የቪዛ ገደብ የጣለው የኢትዮጵያ መንግስት ተመላሽ ስደተኞችን ለመቀበል በቂ ትብብር አላሳየንም በማለት ነበር። የህብረቱ አምባሳደር ሶፊ ፍሮም ኢመስበርገር በሰሜን ኢትዮጵያዊ ጦርነት ተቋርጠው የኢትዮጵያ የህብረቱ ግንኙነት ወደ ነበረበት ለመመለስ መተማመን እንደፈጠረም ተናግሯል ተብሏል። ህብረቱ ለኢትዮጵያ የሚሰጠውን የበጀት ድጋፍ እንደገና ሊጀምር በሚችልበት ሁኔታ ዙሪያ ከመንግስት ጋር እየመከረ መሆኑንም አምባሳደር ሶፊ እንደጠቆሙ ዘገባዎች ጠቅሰዋል። በቤንሻንጉል ጉሙዝ ክልል የአሶሳ ከተማ የስደተኞችና ተመላሾች አገልግሎት ቅርንጫፍ ጽህፈት ቤት በየቀኑ ከ40 እስከ 100 ያህል ከጦርነት የሸሹ ሱዳናውያን ወደ ክልሉ የገቡ መሆኑን መናገሩን ሪፖርተር ዘገበ። ቅርንጫፍ ጽህፈት ቤቱ እስካሁን ወደ ክልሉ የገቡ ሱዳናውያን ስደተኞች ብዛት 108 ሺህ መድረሱን መግለጡንም ዘገባው ጠቅሷል። የአሜሪካው ተራድኦ ድርጅት እርዳታ ካቆመ ወዲህ በክልሉ ለሚገኙ የሱዳንም ሆነ የደቡብ ሱዳን ስደተኞች በወር በነፍስ ወከፍ ይሰጣቸው የነበረውን 10 ኪሎ ግራም የበቆሎና የስንዴ እርዳታ ተቀንሶ ለአንድ ሰው 5 ኪሎ ግራም ብቻ እየተሰጠው መሆኑን ጽህፈት ቤቱ ገልጧል ተብሏል። በኬንያው ካኩማ የስደተኞች መጠለያ ባለፉት ቀናት ተቃውሞ መነሳቱና ስደተኞች ከፖሊስ ጋር መጋጨታቸውን ተከትሎ የሀገሪቱ መንግስት ስደተኞችን ከህብረተሰቡ ጋር ለመቀላቀል የሚያስችለውን እቅድ ማጽደቁን አስታወቀ። በእቅዱ መሰረት የስደተኞች መጠለያዎች የትምህርት፣ የጤናና ሌሎች መሰረተ ልማቶች ተሟልቶላቸው ዘላቂ መኖሪያ ሰፈር ሆነው እንዲያቋቋሙ ይደረጋል ተብሏል። እቅዱ በመጠለያዎች የሚገኙ ስደተኞችን ስራ የመስራት መብት እንዲኖራቸውም ጭምር የሚፈቅድ ነው ተብሏል። በግዙፉ ካኩማ መጠለያ የተቃውሞ ሰልፍ የተነሳው ለስደተኞች በነፍስ ወከፍ የሚሰጠው ሰብአዊ ድጋፍ በእጅጉ በመቀነሱ ነበር ተብሏል። የአፍሪካ ህብረት ሰላምና ጸጥታ ምክር ቤት አባል ሀገራትና ዓለም አቀፍ ህብረተሰብ በሱዳን ለሚቋቋም ትይዩ መንግስት እውቅናና ድጋፍ እንዳይሰጡ ጠይቋል። ምክር ቤቱ ትይዩ መንግስት መቋቋምን ሀገሪቱን ይበታትናታል በማለት አስጠንቅቋል። የሱዳን ፈጥኖ ድራሽ ኃይልና አጋሮቹ የሆኑ 18 ያክል ቡድኖች ለሱዳን ትይዩ መንግስት ለማቋቋም መወሰናቸውን ምክር ቤቱ አውግዞታል። አፍሪካ ህብረት ለሱዳን የግዛት አንድነትን የማይቀለበስ አቋም እንዳለውም ምክር ቤቱ ገልጧል። የሱዳን ወታደራዊ መንግስት የሰላምና ጸጥታ ምክር ቤቱን ውሳኔም አድንቆታል። የተከበራቸው የጉባኤዎች ቤተሰቦች የዕለቱን ዜና በዚሁ እናጠናቀቃለን።